والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. السلام عليكم ورحمة الله تعالى وبركاته. نبي الله عيسى عليه السلام توداجو يا الله نبي يا مريم لج يسوع عليه السلام بساتشو زمن الله نبي يادرغو ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር። በህክምናው ሳይንስ ሚችላቸው የለም። ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሃበ ለኪ ጉላመን ዘኪያ። ለመርየም ምን አላት ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ። ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው። እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በግያ። እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። يكلم الناس في المهد ታዝሎ ነቢ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا። የታዘለ ህፃን እንዴት ብለን እናናገራለን አሉ። ነቢ ዒሳ አፋውጡና በአላህ ተአምር قال انا عبد الله እኔ የአላህ ባሪያ ነኝ። አታኒ الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል። ህፃን ልጅ በልጅነቱ ታዙር ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና አንድ አመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን። ورسولا الى بني اسرائيل ወደ በኒ እስራኤል እንልከዋለን ይላታል። አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነቢ ዒሳ ለበኒ እስራኤሎች። አኒ እኔ አኽሉቁ ለኩም ሚን الطين كهيئة الطير እኔ ለናንተ ሚን الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ። ነቢ ዒሳ በጭቃ ምን ይሰራሉ? እርግብ فأنفخ فيه እፍልበታለሁ فيكون طيرا እርግብ ይሆናል። በማን ፍቃድ? بإذن الله على الله ያይዙ። በማን ፍቃድ? በኔ በአላህ ፍቃድ። وأبرئ الأكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ። والأبرص የቆዳ በሽታ ያለባቸውን አድናለሁ። وأحيي الموتى ሙታንን እቀሰቅሳለሁ። በማን ፍቃድ? بإذن الله على القرآن በአላህ ፍቃድ። ሙታን መቀስቀስ፣ ቆዳ የተላላጠን ሲዳብሱት መዳን፣ አይኑን ሲያሸው አይኑ ይከፈት ነበር። ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅህ ይድናል ነው አይደል? እሳቸው ስዳብሰው ይድናል አሉ። ህጉን ጥሰው መጡ። የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው። وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ። ነብዩላህ ሷሊህ وهو نبي عربي ነብዩላህ ሷሊህ ዓረባዊ ነብይ ነው። ዓረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ሁላ
خير لك من حمر النعم وإذا العشار عطلت سلازانا مياوراو كجمل قا سلتيازو نبي الله صالح نبي ني بلو دعوة سيجمرو حزبو متانا تأمر طيقاتشو قالوا إنما أنت من المسحرين وي أنت دقمت يتدرق دقامنا فأتي بآية إن كنت من الصادقين أونتنيا كون كسكي تأمر عمتالن إنا منه زندالواتشو لنبي الله صالح ميقرمو يصالح حزبوش يثمود حزبوش مالد لنبي الله صالح مسفرت أقرب نبي اندهون كندنا منه متاوت علن جمال انفلقال جمالوام كالروا كأيهنا كرايتيريا تملكتو ياسرور قزتهون قزفتوا زي ميدرس بتعم قزوف الناتوا ترارا يهونتشال متولدوا كمنو كترارا ይሄን ካረክ ነብይ ነህ እንቀበልሃለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم لسوا متتابت يتوسن كنالات لنانتم اندزاو ولا تمسوها بسوء بمطفو انداتنكوات فيأخذكم عذاب يوم عظيم كباد قطعات ያገኛቸዋል እቺ አላህ ግመልናት ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ قصص الانبياء ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ብቻ ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها قرطات وقعت الله تقطع فدمدم عليهم ربهم بذنبهم فسواها استككلاቸው يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳ አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ ስብሓነሁ ወተዓላ ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያ አውጣው የሚያበራ ነጭ ሆናል እጅ ይበራል ዝም ብሎ እነሱ ይህን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል فلما ألقوا ዱላቸውንና ገመዶቻቸውን ሲጥሉ سحروا أعين الناس የሰውን አይን ደገሙበት ይላል አላህ መስለው واسترهبوهم وجاءوا بسحر عظيم على الله بتالاق دغمت متو موسى انكم فروا فاوجس في نفسه خيفة موسى نبي الله موسى يتعمر حزبون ليكفربي ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩ الله موسى ምን ተሰጣቸው ትእዛዝ ወረደ واوحينا الى موسى ان القي عصاك أنت موسى دلهن طال تبالو فإذا هي تلقف ما يأفكون يقطعطفوتن ትውጣዋለሽ ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው
እባብ ሆና ቁጭ አለች ሲያነሷት ዱላ ናት ይህ ተአምር አሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ ያ አላህ ሱብሓነሁ ወተዓላ ወኡልቂየ السحرة ሳጅዲን ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ ቃሉ አመና برب العالمين በዓለማት ጌታ አምነናናል እያንዳንዱ ነቢይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ነው ያወጧቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ በአገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይደል ማለት አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمة وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ የሚደርስበት ከሌለ يعلق في الكعبة كعبة ላይ ይንጠለጠለ المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አለም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፊናቃ ይባላል በኑ አንፉናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ አፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛ እኮ የእነንተናው ገነን እያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف
والأذناب دونهم ومن يسوي بأنف الناقة ذنبا እነሱ እኮ አፍንጫዎች ናቸው ሌላው ጅራት ነው የአፍንጫ ተቃራኒ ምንድነው ጅራት ነው ማን ነው አፍንጫና ጅራት የሚያወዳድራል ተነሱ በኋላ እኛ አፍንጫን ከፊት ነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ እንዲህ ሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በዓለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዝርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ وعلم الآدم اسماء كلها آدمን አላህ መጀመሪያ ያስተማረው ምንድነው ስሞችን ابن عباس ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረው ከስም ነው ቋንቋ የሚወጣው አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም ኧረ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም ፈኢን ለም ተፍዐሉ ወለን ተፍዐሉ ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ ሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ ምን መሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊ ቁርአን ነግሯል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙ ይናገራል ያልደረስንበት መሮጥ አለብናል
ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم نبياتوش بتعمر متو تقارت أنت جن بتعلق تأمر يزال متى جزي بالله قطر وبتو ميجمع سبحان الله ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁት ቁርአን ያዘው ተአምር ኢዕጃዙ ለዕልሚ ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙሁ ለዕልሚ ዕውቀታዊው ተአምር አለው ወልበላጊ የስነ ጽሑፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በምናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም تسويري مالتهن سئلاو يعقلالت وجاء رجل من أقصى المدينة يسح يروت أمي متى سوى يتاياتشو كمدينة يتو عند سو يروت أمتا إلان artistic expression سئلاوي قلزال ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል تصوير الفن في القرآن الكريم ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ والتصوير والفكر والتاريخ ታሪካዊ ያቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ والجغرافي ጂኦግራፊያዊ ያገላለጹ والغيب ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል والطب ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር والعدد ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊ ተአምር የቁርአን ሙዕጂዛው አያልቅም ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ ሐታ ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት ብየዳ ምናምን ምትሉት አለ እሱን ሁላ ጠቁማል አሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ ወጠፈቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚላለ ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጻላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ስነ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣ حنيز ማለት مشوي የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء
አንተ ሙሐመድ ወዳንተ የሁሉም ነገር ማብራራ የሆነውን ቁርአን አውርደናል። የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ። ሁሉንም። አንድ ውጭ የተማረ ወንድማችን አለ፣ ትልቅ ተመራማሪ ነው። ሲጨንቀኝ ወደ ቁርአን እመለሳለሁ አለ፣ ጥናት እያደረገ። ሁሌም ለመምህር መልስ ስሰጠው የት ነው የምታመጣው አለ። አይ ቁርአን ላይ የሚያመላክተኝ አላጣም አልኩት። ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል። የሆነ ነገር መንገድ ያለው ብቻ ጠቆም የሚያደርግ سيوطي من يلالو ونزلنا عليك القرآن تبيانا لكل شيء من سيفسروا إن أنواع العلوم ليس منها باب ولا مسألة إلا وفي القرآن ما يدل عليه من ما ينتكو من قد يلم عينت يلم سرا يلم قرآن يعملاكته بيهن انجينات كلنا من نقر قرآن بيانس تقوم يا درجة ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ። እንዴ ቁርአኑ ሁሉም ነገር ተናግሯል ትላላችሁ አላቸው። አዎን አሉት። እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላቸው። የኬክ ማኑዋል አረገው ቁርአንን። ቁርአን ስለ ኬክ ሊያስተምረው እንደ መጣ ሸኹ ታዲያ አዎ ቁርአን ውስጥ አለ አሉት። ኬክና ዳቦ አላቸው። አዎ አሉት። ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት። እኔ ከቁርአን ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ እን ኩንቱም ላ ተዕለሙን ያለው ቁርአን እኮ ነው። ማታውቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል። በዛሽ መሽሎክ ነው። ቁርአን ሁሉንም ነገር አመላካች የሆነ የተከበረ የአላሁ ስብሓነሁ ወተዓላ መጽሐፍ ነው። ንግግሩ ነው። በቀጥታ ነው ከሱ የወረደልን። ሙሽ ከላሙ ጅብሪል። በኢማሙ አሕመድ ዘመን ቁርአንም መክሉቅ ነው አሉ፣ ተፈጣሪ ነው አሉ። ለምን መሰላችሁ ያሉ ኢማሙ አሕመድ ፈዓና ሙዓናት ሸዲዳ ታገሉለት። ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ። መክሉቅ ነው ብለው ነበር እኮ የዛሬ 1000 ዓመት አካባቢ። ለምን ያሉ ይመስላችኋል? ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል። ፍጡር ስተት አይጠፋውምና ኢማሙ አሕመድ ቆሙለት። ሌት ተቀን ተገረፉበት። አሁን ለኛ የአላህ ቃል ደረሰ። ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አድርገው የጅብሪል ነው አሉ። ከላሙላህ ቃሉ ነው። ተከለመ ቢሂ ይላሉ ኢማም አሕመድ የተናገረው። በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችል። አንድ የቁርአን አንቀጽ ሲጨርስ ወላሁ ገፉር ረሒም ይላል አይደል? ብንቀይረው ምን አለ? ወላሁ ረሒሙን ገፉር ብናረገው ምን አለ? ይቻላል? አይገጥም። አንዷን ቃል ማለዋወጥ እንኳን አችልም። አይመታም። ላ ዩርከብ አይገጥም። በሃሩን አልረሺድ ዘመን የገጠመውን አንድ ታሪክ ላጫውታችሁ። አስማዒ የሚባል በሃሩን አልረሺድ ዘመን የሚኖር ትልቅ የቋንቋ ምሁር ነበር። ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነ ሲበወይ ያለ ትልቅ ሰው። ሃሩን አልረሺድ ታላቅ የሙስሊሙ ንጉስ ነው። ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን አልረሺድ ዞር ብሎ ቁል ያ አስማዒ አንተ አስማዒ ተለያይተዋል ዳኝነት ስጥ ይለዋል። ፈየኩኑ ከላሙሁ ፈስል የተናገረው ንግግር ዳኛ ይሆናል። የቋንቋ ሰዎች ከተጣሉ ሚዳኛቸው ማን? አስማዒ ነበር። ትልቅ የቋንቋ ሰው። አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታውቁታላችሁ። ስታስተምሩ እስትሽሃድ ታደርጋላችሁ። መረጃ ትጠቅሳላችሁ ለምትጠቅሱት ነገር።
ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ ከቁርአን መረጃ ምን ብሎ ጠቀሰ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم حافظوቹ ሊያስተካክሉኝ ነው عزيز حكيم አይደል ያለኝ አስማዒ ነው እንዲህ ብሎ የቀረው እነዛ የወንድና የሴት ሰራቂዎች فاقطعوا أيديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይችል ለመስራት ያልታደለች ትቀመጥ فاقطعوا أيديهما ቁረጧቸው እስላም ለምን ነው ስለ መቁረጥ ያዘዘ ሰፊ ትንታኔ ያለ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጭ የነሱን ማደሪያ አልቻለች ታዲያ ጠጋልኩና ለይሄ ምሁር እስላም እኮ ቁረጡ ያለው ለዝች ትውር እንዳይልኮ ግልጽ ነው አይደርስም በአረቦች ታሪክ እጃቸው የተቆረጡ 10 አይሞሉ ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገበያዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲህ ሌብል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገሯት ሙስናን አቆምና የድገታቸው ምንጭ ምንድነው ምንም የሰራነው አዲስ ነገር የለም አሉ ሙስና አቆም ሀገሪቱ ተለወጠች አሁን እኮ በይበስቶ ነው ሀገር ያልተለወጠ على كل حال امام الاسمعي በዚች ቁርአን استشهاد አደረገ መረጃ ጠቀሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله እኮ አለ غفور رحيم አዛኝና ርህሩህ በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسمعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አለ قال حاشا الله ما እንደ አይነት ቃል አይናገርም አለ ደነገጠ يا رجل انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ራሽ ይሄማ አላህ ቃል አይሆንም ማለት ዲ ቁርአንን ሐፍዛል አለው አላ ሐፈዝኩ እሺ ቻንቀጽ የምትገኝበትን ሱረቱል ማኢዳን ሐፍዛል አላ ሐፈዝኩም እኮ የአላህ ቃል ነው በጭራሽ ይሄንማ አላህ ይናገር እንዳይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታ ለኢማሙ አስማዒ ተውት እርጋ በሉ ቁርአን አምጡለት ሁጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ ከፈቱት والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله قرآن من إلان والله عزيز حكيم الله عشنا فينا تبابينا ይሄን ለምን እንዳደረገ እሱ ያውቅ ደነገጠ አስማዕ እኔ እንዴት ሳሳትኩት አንተ ሰው አለ ወደ አረብ ይዙሩ ቁርአንን ያለ ሐፈዝክ ስትሆን እንዴት መሳሳቴን አወቅከው አለ እንዴ አንተ አስማዕ አለ እጅ ቁረጡ ለሰሩት ስራ መቀጣጫ ነው እያልክ ከዛ አላህ አዛኝ ነው ትላለህ አይገጥምም ግልጽ ነው ቆርጠ ፈልጠ አዛኝ ነው ትላለህ ይሄ ቦታ መውቅፍ ዒዛ ሌባን እንደምታንበረክክ ኃይልህን ብታሳይበት መውቅፍ ሕክማ ለሌላው ማህበረሰብ ድህነትን ስርቆትን ሰው እንዳይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርህራሄ ቦታ አይደለም አለው አይገጥምም አለው ግልጽ ነው ቁረጥ ፍለጥ ብለህ አዛኝ አይገጥምም عزيز حكيم ኢማሙ አስማዒ ምን አለ والله إنا لا نعرف لغة العرب እኛ አረበኛን አናቀውም ማለት የቁርአን አንዷን ቃል ካንዷ ዝንፍ ማረጋችን በቦታዋ ነው የወረደችው ማሰባጠራችን ስለዚህ ወርዶታል አላህም ይጠብቀው እና نحن نزلنا الذكر
ወኢና ለሁ ለሐፊዙን። ሱብሓነላህ የነሕውን ትንታኔ በነገራችሁ ተአምር። ወኢና ለሁ ተውኪድ ነው ይውላ ለሐፊዙን ላመት ተውኪድ አመጣ። እኛ ለሱ እንጠብቀዋለን። በጣም በብረት አጥር ነው ያጣው። እንደ ሌሎች መጽሐፍ ቁርአን መበረዝ አይቻልም በጭራሽ። ቁርአን እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ። ቁርአን 114 ምዕራፎች አሉት። ሁሎችም በምንድን ነው የሚጀምሩት? በቢስሚላሂ ራህማን ራሂም። ግን አንዲት ምዕራፍ የለችም ቢስሚላህ የሌለ አላት። ለምን? 113ቱ በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ አትጀምርም። ለምን? በራአቱን ሚነላሂ ወረሱሊህ ኢለለዚነ ዓሃድቱም ሚነል ሙሽሪኪን። እንዲህ ብሎ ነው የሚጀምረው፣ ቢስሚላህ የለም። ቁርጡቢ ከብኑ አባስ ዘግቦ ምን ይላል ተመልከቱ። ቁርጡቢ ምን አሉ? እኔ ዓልይን ጠየቅኩት አሉ ብኑ አባስ፣ ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው። በጣም የሚገርማችሁ በራአቱ ማለት አላህ ነፃ ወጥቷል። በራአቱ ሚነላሂ ወረሱሊህ ኢለለዚነ ዓሃድቱም ሚነል ሙሽሪኪን። ከሙሽሪኮች ጋር ቃል ኪዳን ነበራቸው ተባብረው ሊኖሩ። ሙሽሪኮቹ እያፈረሱ አስቸገሩ። ረሱል ሰለላሁ ዐለይሂ ወሰለም አቡበክርና ዓልይን ልከው ያንቀጽ ወረደ፣ አዋጅ አሉ። ከኛና የናንተ ስምምነት ቁሟል፣ ከናንተ ጋር ከዚህ በኋላ ጦርነት ነው። አዋጅ አወጁ። ታዲያ ዓልይ ብን ምን አሉ ረዲየላሁ ዐንሁ ምን አሉ? ቢስሚላህ እኮ አሉ፣ ቢስሚላህ በአላህ ስም አርረሕማን አዛኝ አርረሒም ርኅሩህ የሆነው በራአቱ አሉ ሰይድና ዓሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው። ቢስሚላህ እኮ ሰላምና አማንን መገለጫ ነው። አይገጥምምና ነው ያልተደረገበት። ግልጽ ነው። ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቁ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ ከኋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት። ሄዳችሁ ምንድን ነው የምትሉት? ፍሬንድ እንዴት ነህ? ሰላም ነው? ቤተሰብ ደህና ነው? እንዴት ናችሁ? አልহামዱሊላህ። ማዘር እንዴት ናት? ትንሽ አሁን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም? ማለት ከታች በጠረባ አንስተን ፈጀዐልና ዓሊያሃ ሳፊላሃ ነው የምናደርገው። በጠረባ ነው የምናነሳው አይደል? በራአቱም ስለ ጦርነት ነው የምታወራው። ከናንተ ጋር ስምምነት የለም፣ ቃል ኪዳናችን ፈርሷል፣ ክዳችሁና አለ የሚያውጀው። ከዚህ ላይ ቢስሚላህ ያምራል? አይገጥምም። ቢስሚላህን አላህ አነሳ። ቁርአን እያንዳንዷ ቃል ሙረተብ ናት። ላ የእቲህ ልባጢል፣ ምንም ክፍተት የለው። ሁሏ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ ነው። የቁርአንን ተአምር የሚያሳይ ልግለጽላችሁ። ዘከሪያ ቀድ በለገ ፊል ዑምር ዕትያ፣ ነቢዩላህ ዘከሪያ እድሜያቸው ላይ ጣራ ደረሰ። 120 ዓመት ደረሱ። ሚስታቸው 98 ዓመት ደረሰች፣ አልወለደችም። ልጅ የመውለድ ተስፋቸው ተሟጦ እያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል። አንዴ መርየምን ሊዘይሩ ወደ ተቀመጠችበት ቤት ሲገቡ ወጀደ ዐንደሃ ሪዝቀን፣ ምግብ ተመለከቱ፣ ተገረሙ። ምግብ መኖሩ አይደለም የገረማቸው። ለመርየም ዓለይሃ ሰላም አላሁ ስብሓነሁ ወተዓላ የክረምቱን ምግብ በበጋ ይሰጣት ነበር፣ የበጋውን በክረምት። ግልጽ ነው። አንዳንድ ምግቦች ክረምት ላይ ብቻ የሚገኙ አሉ አይደል? እሷ ግን በበጋ የክረምት ይቀርብላታል፣ በክረምት የበጋ። ገረማቸው ነቢዩላህ ዘከሪያ። ፈቃለ አና ለኪ ሃዛ ያ መርየሙ፣ አንቺ መርየም ይህ ላንቺ ከምን መጣልሽ አሏት። እሷ ምን አለች? ቃለት ሁወ ምን ዒንዲላህ፣ ከአላህ ዘንድ። ኢነላሃ የርዝቁ መን የሻእ ቢገይሪ ሒሳብ፣ አላህ የፈለገውን እኮ
ያለ ገደብ ይለግሳል። ከአላህ ነው የመጣልኝ አለች። ነቢዩላህ ዘከርያ አንድ ነገር አስተነተኑ። ለካ አላህ ያለ ሂሳብ ይሰጣል። ዑምሬም ላይ ቢደርስ እድሜም ጫፍ ቢደርስ ልጅ ሊለግሰኝ ለካ ይችላል ሚል ተስፋ ውስጣቸው አበበ። ከዛ ከመሬም ወጣ ብለው በጀርባ ቆሙና ሁናሊከ አላህ ሁናሊከ ደዓ ዘከርያ ረበህ ዘከርያ ጌታውን ያኔ ተማጸነ። በአረበኛ ቋንቋ የሚገርማችሁ ሁናከ እዚህ ማለት ነው። ሁና ካልክ እዚህ ነው። ሁናከ ትንሽ ራቅ ነው። ሁናሊከ ካልክ ሩቅ ማለት ነው። ለምን አላህ ሁናሊከን ተጠቀመ እዚህ ቦታ ላይ? ከመርየም ዞር ብለው ነው ዱዓ ያደረጓል። ሁና ደዓ ዘከርያ ረበህ ነበር ሊሆን የሚገባው። ዑለማዎቹ ምን አሉ? አህሉል በላጋ ምን አሉ? ይሄ ሁናሊከ ከሩቅ የሚያሳየው የነቢዩላህ ዘከርያ ልጅ ወልዳለው የሚለው ስሜት የት ደርሷል ማለት ነው? ጫፍ ደርሷል። አልወልድም የሚል ውሳኔ ላይ 120 ዓመት ሰው ልጅ ያስባል። ሚስታቸው 98 ልጅ ይታሰባል። ከዛ የልጅ አልወልድም የሩቅ ተስፋ ዱዓ መነጨ። አቀራረቡ ወንድሞቼ ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ واحلل عقدة من لساني يفقه قولي هنالك دعا زكريا ربه هنالك ተጠቀመ። ከዚች ምዕራፍ ብቻ ተአምራቶቹን ተመልከቱልኝማ። እቺን አደረጉ። አላህ ብስራት ሰጣቸው። አላህ በምን ያበስራል አሉት መላእክቶቹ? በምን? በያህያ። ያህያ ማለት ሕያው ይሆናል ማለት። ያህያ የሚባል ልጅ አብሽር እንሰጣለን። እንዴት ያህያ ሊባል ቻለ? ያህያ ሕያው፣ አንድ ሰው ሁሌ ሕያው ይሆናል። ሞት ተጽፎብናል አይደል? ኩሉ ነፍሲን ዛኢቅ። እንዴት ያህያ ሊባል ቻላሉ? የአላህ ቃል እውነት አይደል? ነቢዩላህ ያህያ ተወለዱ። ዳዕዋ ሲሰጡ ቆዩ። መጨረሻ ተገደሉ፣ ሸሂድ ሆኑ። ሸሂዶች ደግሞ ምንድናቸው? ሕያው ናቸው። ወሹሃዳኡ عند ربهم يرزقون شهيدوች አልሞቱም። لا تحسبن الذين قتلوا في سبيل الله أموات بل أحياء عند ربهم يرزقون شهيدوች አልሞቱም እኔ ዘንድ እየተረዘቁ ነው ይላል አላህ። ያህያ የተባለው ለዚህ ነው። ዋናው ግን የመጣውበት ዓላማ ይችላል። ተመልከቱ ቁርአን እንዴት ዝንፍ ማለት እንደማይችል። አላህ ለነቢዩላህ ዘከርያ ሲያበስራቸው ምን ይላቸዋል? ሱረቱ መርየም ላይ ምን ይላቸዋል? ثلاث ليال سويا ይላቸዋል። ثلاث ليال ሶስት ሌሊት። ሱረቱ አለ ዒምራን ላይ ይመጣና አላህ ምን ይልናል? ثلاثة أيام ሶስት ቀን ይላል። ሱረቱ መርየም ላይ ለምን ሌሊት አለ? ሱረቱ አለ ዒምራን ላይ ለምን ቀን አለ? ለምን ሌሊት ቀን ለምን አለ? ዑለማዎች ሱብሓነላህ አላህ ይሕፈዝሁም ምን አሉ? በመፈጠር የሚቀድመው ሌሊት ነው። አላህ መጀመሪያ የፈጠረው እሱ ስለ መሬትና ሰማይ ስናወራ ማለት ነው። أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما نزا كهديان آيايو من دي سماينا مريت عند نبرونا ينتأتلناتشو مهون قلتنا سماينا مريت اسم النبر چلم من نبر ولا تكفى فلا الله برحان عرقم يوم بزمنو نالات وندم يوستوت ليون يچلال the big bang theory ይሉታል። ታላቁ ፍንዳታ ይላል። ሳይንሶቹ ምን አሉ? በዘመኑ ያወጡት ምድርና ሰማይ አንድ ነበሩ፣ መሃል ላይ በተፈጠረ ቢግ ባንግ ትልቅ ፍንዳታ ተለያዩ ይላል። ቁርአን መቼ ነው የነገረን? የዛሬ 1400 ዓመት። በመፈጠር መጀመሪያ ማን ነበር? ጨለማ ነው። ከዛ ማን ወጣ? ብርሃን። ለዛኩሙላህ ማን ይቀድማል? ጨለማ። በመውረድ ከመካና ከመዲና ምዕራፎች የቱ ይቀድማል? መካውያን ይቀድማሉ። ሱረቱ መርየም መካ ነው መዲና ነው? የመካ ምዕራፍ ነው። ሱረቱ አሊ ዕምራንስ የመዲና ነው። ግልጽ ነው። ከመካው ምዕራፍ በመውረድ መጀመሪያ ከሆነው
በመፈጠር መጀመሪያ የሆነውን 3 ለያሊ ሰውያ እዛኛው ላይ ምን አለ 3 አያም አለ በመውረድ ሁለተኛ ማን ነው አለ ዒምራን የመዲና ምዕራፍ ነው መዲና ላይ ነው የወረደው በመፈጠር ሁለተኛ የሆነውን ቀን ሚለውን ከመዲናው አደረገው መጀመሪያ የተፈጠረውን ጨለማ ሚለውን መጀመሪያ በመውረድ ከሆነው ከመካው አደረገው እዝት ክሊር ግልጽ ነው ወንድሞቼ ያ ሱብሃንአላህ ይሄን በቂራአት ነበር የሚመቸው በዳዓዋ ሳይሆን ትንሽ ከበድ ሊል እንደሚችል ይሰማኛል አላ ኩሊ ሐል ቀለል ወዳለው አንድ ተአምር ልሂድና ቁርአን አረቦችን እንዴት እንዳስደመማቸው ተርክላቸዋለሁ ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ ዘውጅ ሚስት እምራአ ሴት መቼ ነው አላህ የሚጠቀመው ይሄ መቼስ ነው እምራአ ሚለው የሚጠቀመው ዘውጅ ማለት ከሚስት ጋር የአቂዳ የአመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል ዘውጅ ይለዋል በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል ቁርአን ላይ ተመልከቱ እስኩን ይላቸዋል አደም ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፈበ አደምና ሐዋ ምንድናቸው አንድ አይነት አቂዳ የሚዋደዱ ባልና ሚስት ወአስለሕና ለሁ ዘውጃ ይላል የአንድ ነብይ ቤተሰብ ሚስቱን አስተካከልንለት የአቂዳ ያመለካከት አንድነት መጣ ይለናል ጀነት ውስጥ የገቡ ሙእሚኖቹ ምን ይላል ሁም ወአዝዋጁሁም ይላል እነሱና ሚስቶቻቸው አንድ ናቸው የአቋም ልዩነት ካለ ግን እምራአ ነው የሚለው ለምሳሌ እምራአቱ ኑሕን የነቢዩላህ ኑሕና ሚስትና ነቢዩላህ ኑህ እኮ አይግባቡም አይደል ምን አለ አላህ ታዲያ የኑህ ሴት አለ ግልጽ ነው ወንድሞቼ ሱብሃንአላህ ከዛም አልፎ ማለት ወምራአቱ ሉጥን አለ የሉጥ ሴት አለ የሉጥ ሚስት እኮ ናት ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ውሰዷቸው ብላ እኮ የጠቆመች ሚስቱ ናት አንድ አይደሉም አቂዳቸው ስለዚህ አላህ ምን አለ ወምራአቱ ሉጥ የሉጥ ሴት አለ ፍርዓውን የማን ባለቤት ነበር አሲያ ደግሞ ምንድነው አቂዳዋ ሰላም የሆነ ረብ ኢብኒ ሊ عندك بيتا في الجنة ያለች ሙእሚን ናት ከፍርዓውን ጋር አትስማማ ፍርዓውን ምንድነው ያለ አና ረቡኩም ለዓላ አይገናኙም ሙእሚንና አህባሽ ማለት ናቸው አይገናኙም እዛ ጠረፍ ናቸው ሰሜንና ደቡብ ስለዚህ አላህ ምን አለ እዚህ ላይ ወምራአቱ ፍርዓውን የፍርዓውን ሴት አንድ አይደለም ያ ሱብሃንአላህ ወንድሞቼ እየተረዳችሁ ነው ነገር ግን ሁሌም እምራአ የሚለው ቃል ልዩነት የአቋም የአቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርጧታል ሳራን ማለት ነው ስለዚህ ትክክለኛው ዘውጃ የሚለው ቃል ዘውጃ ጥንድነት የሚያሳየው የአቋም የአቂዳ ያመለካከት አንድነት ሲኖር ዘውጅ ሚለውን ይጠቀማል እምራአ ሚለውን ግን አንዳንዴም ለዚህም ለዛም ሊጠቀመው ይችላል ቁርአን ተአምራዊ የአላህ ቃል ይህን ሁላ ተአምር የያዘ የሌላ ቃል ሊሆን አይችልም ወላሂ ለመድረክ ስለማይመች እንጂ ብዙ የሚገርሙ የነህው ተአምሮችን ላቀርብላችሁ ይችል ነበር ቁርአን ተአምሩን ቢጠልቁት የማይቋረጥ የአላሁ ስብሓነሁ ወተዓላ ተአምራዊ ንግግር ነው ይህም ተአምር አረቦችን አስደምሟቸው ነበር ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰውን ለማሸሸት ብዙ ነገሮችን ተናግረው ነበር ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሑፍ ብቃቱ ወደ እስልምና ገብተው ነበር እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ ሁላችሁ ታቁት ይሆናል ሲደገም ይጣፍጣል ልንገራችሁ ቁርአን ድግምት ነው ሙሐመድም እብድ ነው እያሉ
ቁረይሾች ናኙ። ያንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ። ሐታ ምን ይላሉ ተናጋሪዎቹ? ዑመር ከሚሰልም የዑመር አህያ ይሰልማል ብንል ይሻላል ይላል። በዑመር መስለም ላይ ተስፋ ቆርጠናል። ልቡ የደነደነ ነው። ይሄን ልቡን ቁርአን እንዴት እንደራደው እስኪ እንመልከት። ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ይንቀሳቀሳል። ማቅናት ጀመረ፣ ቸኩሏል። ፊቱ ላይ ሸር ይነበብበት ነበር። መንገድ ላይ አንድ የሰለመ ሰሃባ አገኘ። ኢላ አይነ አንተ ያ ዑመር፣ አንተ ዑመር ወዴት ነህ አለው። ቃለ ሊአቅቱለ አለዚ ፈረቀ በይነና፣ ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው። ማንን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። እሱ ልትገል ነው? አዎ። እንዴ አወተራ አነ በኒ ሃሽም የትሩኩክ፣ በኒ ሃሽም ይተውኛል ብለህ ታስባለህ አሉት። ነቢዩን ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድን ነው? በኒ ሃሽሞች ይበቀሉላቸዋል። ይሄ ትልቅ መልእክት አለ። አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት፣ አሊያም ሸሃዳም ፈልጎ በቃ ይግደሉኝ ወሹሃዳኡ ዐንደ ረቢሂም ዩርዘቁን ኸላስ። ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል። በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር? ይገሉሃል እኮ አሉት። ምን አለ ዑመር? ወኢን ቀተሉኒ አለ፣ ይግደሉኝ እኔ ግን እገለዋለሁ። አሁን ተመልከቱ፣ ረሱልን ገደለ ማለት ሪሳላው ሊጠፋ። ፍቅህ ተመልከቱ። ሰሃቢየው ምን አለ? ኢዘን እብደ ቢአህሊክ፣ በቤተሰብ ጀምር አለው። ምን ማለት ነው አለ ዑመር። ያኒ ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ? አዎን። ተቆጣ ዑመር። አሁን እዚህ ጋር አንድ ፍቅህ እንማራለን። አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል። ግልጽ ነው። እሱ ቢኖር ትውልድ ያስተምራል። ለዛ ነው ሰይድና ዑመር ምን ይላሉ? ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላል። አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም። ሸሪዓ ጠፋ ማለት ነው። እዚህ ጋር ግን 1000 የሚሰግድ ሰው ይሆናል የጠፋው። ረሱልን ገደለ ማለት ሪሳላው ቆመ ነው። ስለዚህ ምን አለ? በእህት ጀምራለሁ። ምን ሆናለች? ሰልማለች። ፋጢማ ሰልማለች። ከዑመር በፊት ነው የሰለመችው። የእሳቸው ወንድምም ዘይድ ብኑ አልኸጣብ ከዑመር በፊት ነው የሰለሙት። ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና። እንደደረሰ በጣም ይገርማችሁ መካ ላይ ተጽዕኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው። የሷን ባል ሰዒድን፣ ሰዒድ ሁላችሁ ታውቁታላችሁ፣ ከዐሽረል ሙበሸሪን ውስጥ አንዱ ነው። ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው። ሰዒድ ብኑ ዘይድ ብኑ ዐምር ብኑ ነውፈል። ዐምር ብኑ ነውፈል አያቱ ከእስልምና በፊት በተውሒድ ላይ የኖሩ ነበር። የሰዒድ አያት ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረአይቱሁ የጅሩ አስዋበሁ ፊል ጀና ይላሉ። ዐምር ብኑ ነውፈልን ጀነት ውስጥ አየሁት፣ ልብሱን ጀነት ውስጥ እየጎተተ። አያቱ ሰዒድ በጀና የተበሰረ የፋጢማ ባል። እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ብኑል አረት የሚባለው ሰሓባ ነው። ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር። ሰይድና ዑመር የአላህን ቀደር ተመልከቱት። እሳቸው ወደ ፋጢማ ቤት ሲሄዱ የእሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን እያቀራቸው። ዑመር ደረሱ። የቁርአን ድምፅ ሰምተዋል። ተምተማት የሆነ ጉርምርምታ። በሩን በኃይል ቆፈቆፉ። ማን? ዑመር አወቁ። ዑመር ኃይለኛ ከባድ ነበር። ማን? ዑመር ክፈቱኝ። ከዛ ኸባብ ብኑ አረትን ሸጓጎጡት፣ ከፈቱት። ዑመር እንደገባ ምንድነው ስሰማው የነበር ድምፅ አላቸው። ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታው። ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር። አንዴ ተዘረረሱ፣ ደም ወጣው። በእግሩ አንገቱን ረግጦ ትንፋሽ አሳጣው።
ይህን ስታይ ፋጢማ አልቻለችም ዑመርን ዳስትዘው አንዴ እሷንም መታት ወድቃ ደም ሆነች ይህን ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ በደም መታጠቧን ሳይ ልቡ ተነካ አምጡት እኮ ነው ምላችሁ እሷ ምን አለችው አዎ ሰልመናል አንተም ነጃሳ ነህ ቁርአኑን አንሰጥህም አለችው ስጪኝ ነው ምልሽ ታጠብ አሊያም ውዱእ አድርግ አንተ ነጅሱን ጣሃራ ያልሆነ ሰው አይነካውም አለችው ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱእ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ ጣሃ ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ ዑመር ተርገፈገፈ የቁርአን አገላለጽ ማረከው كزام ديازونا قرآن فقال ما أحسن هذا الكلام وأكرمه من ميامر يتكبر هذا الرجل مسعب دلوني على محمد ود محمد ملاكتني رسول قاعد اسلمنا ان تقبل الله أكبر عمر بسلم بت عنكز ميتعلو سوچي مالو አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አለ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝ በቃ እንደወረደ ነው መቀበል ከይፍያ ቢድዓ ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል አንዴ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ ዓላማው ይላሉ ሰይፉን ስሎ የነቢዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማያገኘውን ተመኘ ሙሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለ ነው አሸባሪዎች በዚህ ወጡ አሸባሪዎች በዛው ገቡ ነብዩ እንዲህ ተብለዋል እንገላሃል ስሙን አትፍራ ሐቅ ያዘ ሁሌም ይተቻል ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር አልሐቀቱ መልሐቃ የቂያማ አንዱ ስሙ አልሐቃ ልክን ሲሰማ فأخذه جلال الموقف ورهبة الحدث ይላል የቂያም ቀን ክስተት ያዘውና فوقف متطامنا እጁን ሰብስቦ ቆመ ቁርአኑን ረሱል ቀጠሉ መቅራት ጀመሩ አንዱን ፔጅ አለፉ ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃት እኮ ነው ውስጠን የተቆጣጠረዋል አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ ወማ ሁወ ቢቀውል ሻዒር ቀሊለን ማ ትኡሚኑን አረ የገጣሚ ንግግር አይደለም ትንሽ አታምኑ የሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካ እዛው ነብዩ አስከትለው ምዕራፉ እዛው ተከትሎ ነው የመጣ ولا بقول كاهن قليلا ما تذكروا
የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ ተንዚሉን من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሸሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምር አለ እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናቀው ምን ያህሎቻችን ተፍሲርን ቀርተናል ቁርአን ገና እኮ አለካ ነው ገና ነው ምንድነው እያወራ ቁርአን ጋር አዲስ ግንኙነት ይፈልጋል አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው ነፋሳቲ ፊል ዑቀድ ምን ማለት غاسق اذا وقب ምን ማለት እንቀረዋለን ምን ማለት እንደ አዲስ ግንኙነት ልንጀምር ይገባል የዛሬው ትምህርት ዋናው ርዕስ ይሄ ነው ወደ ቁርአን እንመለስ ትርጉሙ ምንድነው ምን ያህሎቻችንን ሱብሂ ላይ ከፍተን ስንቀራ ምናለቅሰው ምን ያህሎቻችንን አላህ እኔን እያወራኝ ነው ብለን ምናስበው ያኮ ነው ቁርአን ማለት እስላሙ ጡፈይል ብኑ ዐምር الدوسي ቁረይሾች እና ዑመር እና ሐምዛ የሰለሙ ሲያስቸግሯቸው አንድ አዋጅ አወጁ ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهاديان آلوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله لب ستاتشو كسماتشو تيماركاتشو إيه أواج تبال رسول صلى الله عليه وسلم سيكارو بزامجوه منام اندي سما يفلق بساتشو اندبت السبب አሁን ያሉ ቃሪዎች እንዴት ነው የሚማርኩን ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኩ ቅልጥ ነው የሚል የረሱልን አንደበት ሰበው ሰለላሁ ዐለይሂ ወሰለም ያ አንደበተ ሩታቸው ያ መልካም ጣፋጭ ለዛቸው ልብህን ነው የሚሰብረው አታዳምጡት አዋጅ ወደ ሐጅ ሲመጡ የአረብ ነገስታት እንዳያዳምጡ ነበር የሚነገራቸው መሐመድን ሰለላሁ ዐለይሂ ወሰለም እንዳይረዱ ታዲያ ከመጡት ነገስታቶች ውስጥ የደውስ ንጉስ ጡፈይል የሚባል ሰው ትልቅ ሀብታም ነው በእምነቱ አክራሪ ነው አጥባቂ ነው በጣም ገጣሚ ነው ምሁር ነው መካ እንደገባ እነዚህ ቁረይሾች መጡና ምን አሉት እኛ ጋር የተፈጠረ አንድ ፈተና አለ ወደ አንተም ወደ ህዝቦችህም እንዳይገባ ይሄ መሐመድ የሚባል ሰው አለ እንዳታ የሚናገረው ቃል ሲሕር ነው ድግምት ነው ከሰማኸው ይቆጣጠራል እውነታቸው ነው አይደል ከአላህ የሆነ ተአምር ነው ከዛ ምን ይላል ጡፈይል በጣም ከማስፈራራታቸው የተነሳ እሱን እንዳልሰማው ጆሮዬ ውስጥ ጥጥን ጨመርኩ አለ የሱ ቁርአን እንዳይደርሰኝ ተመልከቱ ሹብሃ ከይፈቱ ታር እናንተናን አትስሟቸው እንዲህ ነው እኮ የሚመጣው ጆሮዬ ላይ አደረኩ ከዛ ወደ ካዕባ ስገባ ረሱል ሰለላሁ ዐለይሂ ወሰለም ካዕባ ጥግ እየሰገዱ ነው ሶላቱ የኛን ሶላት አይመስልም አቀራሩ የኛን አይመስልም ማረከኝ ሳላስበው ወደሱ እየተሳብከዱ ከፊታቸው ቆምኩ ይላል ቁርአናቸውን ሰማሁ ሳበኝ ረሱልም ቁርአኑ እንደጨረሱ ወደ ቤታቸው ሲገቡ ተከትያቸው ሄድኩና አንተ ሙሐመድ ወገኖች እኮ ያንተን ቃል አስፈራሩኝ ግን እኔ ግን አዋቂ ነኝ ጥጥ ጆሮዬ ላረግ አይገባም ብያውል እስኪ ቁርአንን አንብብብኝ አላቸው ረሱል ሰለላሁ ዐለይሂ ወሰለም ደሊል ሳይንሳዊ ግኝት ሐዲስ ቁርአን አላሉት ቁርአን ያነበቡ ባጭር ቢስሚላሂ الرحمن الرحيم قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا أحد كزام سورة الفلك انجمروا لد قل أعوذ برب الفلك سبحان الله قرآن عربين يوم بتأم لم يكوت عمتاتو يتليكم فيت عربوش شعر قتمنا نثر سد عرفت نقر ميلو تعلاج قتم كزام دقمو زنبلو نققر قرآن كمن يعرقوت جنكاتشو قتم
ስድ ንባብ እንዳይሉት ግጥም ይመስል አመታታል። ወደ ግጥም ሲመጡት አይገጥምላቸው፣ ወደዚህ እንዳይመጡት የግጥም ይዘታል። ከሶስት ከፈሉት። ቁርአን፣ ስድ ንባብ፣ ግጥም አሉ። በቃ ከሶስት ከፈሉት። አልቻሉም እዚህም እዛም ማድረግ። ልክ ሲያነቡለት ልቤ ተከፈተ በኸይር። እጀን ዘረጋውና ሻሃዳ ነሳቸው ዘንድ ተቀበሉ። ፈውረን ቀጥታ እስልምናን ተቀበሉ። አላህ ይህን ሲያረግ ሲያየው ከራማ ሰጠው፣ አከበረው። ፊቱ ላይ ኑር እንዲወጣ አደረገው። ፊቱ ያበራ ነበር። ከዛም ወደ አገሬ ስመለስ አላህ ወይ ጣዖቱ ተቆጦበት ፊቱ ላይ አውጥቶበት ነው ብርሃን እንዳይሉኝ ከዱላዬ ጫፍ ላይ አርግልኝ አልኩታል። ይሄ ፊቴ ላይ የወጣው ኑር ብርሃን ወደ ዱላዬ ተሸጋገረ። ያን ይዤ ወደ አገሬ ገባው። ወደ ደውስ የሚያገኘኝን ሰው ሁላ ወደ እስልምና ዳዕዋ ማድረግ ጀመርኩ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ የአገሩን ህዝብ እስልምናን እንዲቀበል አድርጎ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይዤው መጣሁ ይላል ጡፈይል። ጡፈይልን ወደ ኢስላም ያመጣው ምንድነው? አልቁርአኑል ከሪም። የቁርአን ተአምር ትልቅነት ነው። ታዲያ እኛና ቁርአን እንዴት ነው? ቁርአን ጋር ያለን ትስስር እንዴት ነው? አፈላ የተደበሩን አልቁርአን፣ ቁርአንና ያስተነትኑም እንዴ? ወይስ ልባቸው ውስጥ ተቆልፏል ይለናል አላህ። ቁርአን ጋር ተፋዑል ይፈልጋል። አንድ ዓሊም ምን አሉ መሰላችሁ? ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቅ ይላል። አንዴ ወጣቶችን ሰበሰብኩና ጠየቅኳቸዋል። ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት። ምን አለ? ቀሰሱል አንቢያ አለኛል። ቁርአን ውስጥ ያለው ገድለ ነቢያት የነቢዮች ታሪክ ነው ሚማርከኛለኛል። አንዳንዱ ያን ሲያነብ ልቡ ይረጥባል። በጣም ሚነካ ስለ ነቢያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው ይሁን የነቢያት ታሪክ ቁርአን ውስጥ ያለው እሱ ነው ሚማርከኛለኛል። አንተስ አልኩት አለ ሌላውን ወጣት። እኔ መሻሂዱል ቂያማ ስለ ቂያማ የሚናገረው ቁርአን እሱ ማለፍ አልችልም። ሰው ልጆች ተቀሰቀሱ፣ አምላክ ፊት ቆሙ፣ ጀሃነምም ትገለጣለች፣ እንዲህ ይጮሃሉ። ስለ ጀሃነም ስለ ማማ እሱ አይሳካልኝም ማለፍ አለኛል። ሌላኛውን ጠየቅኩት። አይ እኔ እንኳን ስለ ጀና ያለው ነው ሚማርከኝ አለኛል። በቃ ጀነት ገቡ፣ ወንዞችን እንደ ልብ ያፈሷቸዋል፣ ፊርደውስ ላይን ይወርሳሉ፣ እነሱም ሚስቶቻቸው፣ አላህም ሰላምታ ያቀርብላቸዋል። የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት ምፈጀው አለኛል። ሌላኛውን ጠየቅኩት። እኔ ቁርአን ላይ በጣም ሚማርከኝ ስለ አላህ ተአምር ሚናገረው ወሚን አያቲሂ የአላህ እኮ ከምልክቱ ነው እንዲህ ሰማይን መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከል ነው አታዩም እንዴ? እናንተን ሌሊትን እንቅልፍ ማረፊያ ያደረግንላችሁ ቀንን የሥራ አደረግ። የአላህ ተአምራት ያ ነው ሚማርከኝ። ወንድሞቼ ቁርአን ውስጥ በጣም ሚማርከኒቱ እንፈልገው። አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው? አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን። ምን እያለን ነው? ቁርአን ደብዳቤ እኮ ነው። ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው። ሱብሃንአላህ ምን ማለቱ ነው? ቁርአን ሱረቱ አለ ዒምራን ስለምን ነው የሚያወራው? ሱረቱል ካህፍ ምንድነው እያወራ ያለው? ጀመረ አንዴ ቢያንስ በአማርኛ ተፍሲሩን እናዳርስ። ከዛ በጣም የሚማርከንን ቦታ እየደጋገመን እንቅራው። ልቦች እየረጠቡ ይሄዳል። ቁርአን ጋር ያለን ትስስር ጥሩ መሆን አለበት። ትክክለኛ አንድ ሰው ሰለፊ ሳልሕ ምትለው ቁርአን ጋር ያለው ጥብቀት ሌት ተቀን እሱን ያሐፍዛል፣ እሱን ማዕናውን ያስተነትናል፣ በሱ ሌሊት ይሰግድበታል፣ እሱን ያስተምራል። ኸይሩኩም መን ተዓለመ አልቁርአነ ወዓለመ በላጫችሁ ቁርአንን ቀርቶ ያስተማረው። ሙሐመድ ኢቅባል የሚባል ታላቅ ፈይለሱፍ ምሁር ሁሌም እኔ ከሱብሒ በኋላ ቁርአን እቀራለሁ። ሁሌም ብቻ
አፋጠኘ ስንት ጊዜ አከተምክ ነው ሚላህ ረመዳን ላይ ምንድነው ምንባባል ስንት ያለቀስክ የሚባባላል የለም እኮ ስንት ያختማል ረመዳን እኔ አሁን አምስተኛዬን ይዣለሁ ምናምን ነው ሚላህ በቃ ሩጫ ነው አምስቴ ከማختም አንድ ምዕራፍ ማስተንተን ይበልጣል አጅሩ ራሱ ልብህን እሷ ጋር ማመላለስ አላህ ምን ይያለኝ ነው ምክር እኮ ነው አንብበ ይሄን ደብዳቤ ተመረህበት ተውጣለህ ሙሐመድ ይቅባል ሁሌም ከሱብሒ በኋላ ቁጭ ብዬ ቀራ ነበራል ከዛም አባቴ ሁሌ ይመጣና ልጄ ምን ያደረክ ነው አይ ቁርአን እየቀራውላችኋል ተመልሰው ይሄዳል እንደገና ሌላ ጧት ይመጡብኛል ንጋት ላይ ልጄ ምን ያረክ ነው አባቴ እየቀራው ነው ሁሌም ጥያቄያቸው ሲበዛ አባሁ ያልኳቸው ሁሌም ቁርአን ስቀራ መጣ ትጠይቀኛል ምትጠይቀኝም አንድ አይነት ጥያቄ ነው መመልስልህም ያው መልስ ነው ደግሞ እንደገና ዙረት ትጠይቀኛል ለምንድነው አልኩታል አባትየው ሲመልስ ምን አለ انما اردت ان اقول لك ልጄ ልልህ እኮ የፈለኩት اقرأ القرآن ቁርአኑ ስታነበው كأنما انزل عليك አንተ ላይ እንደወረደ አድርገህ አንብበው ቁርአን ለኔ ነው የወረደው እኔን እየመከረኝ አስተምህሮቱ ለኔ ነኝ ብለህ ተመስጠህ አንብበው الله ودنيا وردوا دبدابين إمام الغزالي إحياء علوم الدين لي من إلالو الله سبحانه وتعالى توراة لي اندي بلوال إلالو أنت باري أنت كو سفر واتهمن قدي يهدك دبدابي كم متودو قواد دنيا سيمت على دبدابي ونقلته سفرين عقوارته تلاسر تكمته بتزتا يساك يدبدابي ومياسازن سينورو تكزيالك ታነበዋለህ የኔ ደብዳቤ ደግሞ ዳንተ መጣለህ እንዴት እንዳብራራውት እስኪ ተመልከት ለምንድነው ማታስተነትነው ከጓደኞች ደብዳቤ የኔን መልእክት አሳነስከው እንዴ አላህ ነው ይሄን የሚል የኔ መልእክት የጓደኞቼ እኔ ያህል እንኳን ቦታ የለው አሁን ሰው መጽሐፍ ሲያነብ ጋዜጣ አትኩሮ ነው አያችሁ ምናም ያለ ያነባል ቁርአን ለምን እንዲህ ብለን ማናነብ ቁርአን ለዚህ ኡማ የተላከ ማኑዋል ታውቃላችሁ አንድ ሰው አንድ ኮምፒውተር ቢገዛ ያለ ማኑዋሉ ይጠቀመዋል ሊያቃጥለው እኮ ይችላል እንዲያርገ ሰካው በዚህ ያህል ፓወሩ ኃይሉ የዚህ ያህል መሆን አለበት እንዲህ ሳይሆን አታጥፋው ካላደረከው ይበላሽ ቁርአን ማኑዋል ነው ለሰው ልጅ እንዲህ ብላችሁ ሂዱ እንዲህ ብላችሁ ውጡ ጎረቤትህን አክብር እናት አባትን ተናነስላቸው ሰደቃ ስጥ ሶላትን በኹሹ ስገድ ማኑዋል ነው እኮ ዒባዱ الرحማን የአላህ ባሪያን ሆኖን ዘንድ ማመላከቻ በጣም የሚገርመው አንድ ዓሊም ምን አሉ አንድ ሰው መኪና ሊነዳ ቢል ማኑዋል ይኖረዋል እንዲያርገ ንዳ እንዲያርገ ውጣ የሚባል መኪና ለመንዳት ያስፈልገዋል አውሮፕላን ለመንዳት ምን አይነት ማኑዋል ያስፈልገዋል ከዛ የከበደ ነገር ያስፈልገዋል የሰው ልጅ ደግሞ ከአውሮፕላንም በላይ ነው ስለዚህ ምን ያስፈልገዋል ቁርአን ያስፈልገዋል ነገሮቹ እየጨመሩ እየተወሳሰቡ ሲሄዱ መውጫችን ምንድነው ቁርአን ነው ቁርአን ላይ የበለጠ ልንበራታ ይገባል አላህ እንድናስተነትነው ቁርአንን አግርቶታል ኪታቡን አንዘልናሁ ኢለይከ ሙባረኩን ቁርአንን ወደ አንተ የተባረከ ሲሆን አውርደነዋል ሊየደበሩ አያቲ የወረደበት ምክንያት ሊያስተነትኑት ወልየተዘከራ ኡሉል አልባብ ነዛ የልብ ባልተቤቶች ሊያስተነትኑት ይለናል አላህ እዚህ ቁርአን የወረደው ልናስተነትነው አስተምሮት ልናወጣበት የህይወታችን መመሪያ ልናደርገው ነው الله سبحانه وتعالى بسمعناه من التكم يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحينا بالقرآن اللهم أعشنا على منهج القرآن ربنا توفنا مسلمين وألحقنا بالصالحين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين አንዳንድ ቦታ ላይ ቁርአን ጮክ ብሎ እንዳይቀራ ክልክል መሆኑ ይነገራል
ስለዚህ ምን ትላለህ ነው ቁርአን ለሊት ተነስተን ተሐጁድን ሰግድ ስንል የተኛን ሰው መረበሽ እስልምና አይፈቅድም እሱ ተኝቶ እኔ እየሰገድኩ የሚባል የለም እሱ ይተኛ ረፍ ብሎ አንተ ድምጽ ቀንሰ መቅራት አለብህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ እስልምናን ተቀበለ ወዲያውንም ጦርነት እየጀመረ ነበር ሸሃዳ አድርጎ ወደ ጦርነት ገባ ሸሂድ ሆነ ሞተ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ በኺም በኽ عامل قليلا ونال كثيرا ትንሽ ሰርቶ ብዙን አተረፋል ሰልሞ የትገባ ሶላትም አልሰገደ ወደ ምን ገባ ወደ ጃሃድ ገባ ጃሃድ ገብቶ ምን ሆነ ሸሂድ ሆነ ሸሂድ ማለት ያለውን ደረጃ ታውቃላችሁ ለ72 ቤተሰቦቹ አማላጅ ይሆናል ግልጽ ነው 72 ቤተሰቦቹን አላህ ዘንድ ያማልዳል የውመል ቂያማ ማርልኝ ደሙ ጠብ ስትል ወንጀሉን አላህ ያጥበዋል ባንዷ ደም ቀጥፈረቱ ደም ወንጀሉን ያጥበዋል የሽልማት ዘውድ ይጠለቅለታል ሕያው ነው ይረዘቃል ነብዩ ሰለላሁ ዐለይሂ ወሰለም አሉ ጃዕፈር ሁለት እጁ ተቆርጦ ነበር የሞተው ጃዕፈርን ጀነት ውስጥ ከመላእክቶቹ ጋር ሲበር ተመለከትኩት ይላሉና ማወቅ ጥሩ ነው ሳያቅም ግን ሸሂድ ቢሆን ትልቅ አጅር አለው ነው ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ